ጠንካራ ሴት ማለት ላንቺ ምን ማለት ነው? በኃይለኛ ማዕበል ውስጥ መርከቧን ወደ ወደብ ያስጠጋች ካፕቴን ናት። ባለቤትነት ስሜት ይሰማታል። ኃላፊነትን መወጣት ትችላለች። በዛው ልክ ተጠያቂነትን መወጣት ትችላለች። የመፍትሄ አካልም ናት። የራሷ ራዕይ ህልም ያላት ናት ጠንካራ ሴት ማለት። ያጋጠሙሽ ፈተናዎች ምንድናቸው? እየተማርኩ ነበረ የመጀመሪያ ልጄን የወለድኳት። ህመሙን ተቆጣጥሬ ችዬ ውስጥ ያለው አላማ አያስተኛኝም። ልጄን አስተኝቼ እጄ ላይ ስብሰባ የተሳተፍኩበትን ጊዜ ሁሉ አልረሳም። ሰላም ውድ የኢትዮ ጥሪት ሚዲያ ተመልካቾቻችን እንዴት አላችሁ? ይህ የኢትዮ ጥሪት ሚዲያ ነው። በኢትዮ ጥሪት ሚዲያ የተለያዩ ዝግጅቶች የሚካሄዱ የተለያዩ ፕሮግራሞች የሚቀርቡበት ሲሆን ዛሬ እንግዲህ የዓለም አቀፍ የሴቶች ቀን የሚከበርበትን የማርችን ወር በማስመልከት ማህበራችን ኢትዮ ጥሪት ከአንዲት እንግዳ ጋር ቆይታ ያደርጋል ማለት ነው። እንግዲህ ይህንን ፕሮግራም ወደ እናንተ እያደረስኩ የምቆየው እኔ መሀሌት ቢተው ከካሜራ ባለሙያ ከሆነው ሳሙኤል አደባ ጋር በመተባበር ይሆናል። እንግዲህ የዛሬዋ እንግዳችን በትምህርቱ ዘርፍ በተለያዩ ዩኒቨርሲቲዎች እንዲሁም ጥናትና ምርምር ብዙ ልምድ ያላት ስታስተምር የቆየች እንዲሁም እስከ ረዳት ፕሮፌሰርነት ማዕረግ ደረጃ የገፋች ነች። በማህበራችን የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ውስጥም በትልቅ የኃላፊነት ደረጃ ላይ ትገኛለች ማለት ነው። እንግዲህ የሴቶችን ወር በማስመልከት ሴቶች በፋይናንስ በአጠቃላይ ህይወት ምን መሆን አለባቸው፣ ምን መምሰል አለባቸው የሚለውን የተለያዩ ርዕሰ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። በርካታ ልምዶችና እንዲሁም ደግሞ የህይወት ተሞክሮች፣ ቁም ነገሮችን እንደምናጋራችሁ ባለሙሉ ተስፋ ነን። ብዙ ቁም ነገር ታገኙበታላችሁ። እስከ መጨረሻው የፕሮግራማችን ቆይታ ድረስ አብራችሁ እንድትቆዩ እጋብዛለሁ። እንግዳችን እንዴት አለሽ? እግዚአብሔር ይመስገን። እንኳን በደህና መጣሽ። እንኳን ደህና ቆያችሁኝ። እንግዲህ ያው ማርች 8 አልፏል። ነገር ግን ማርች 8 የሚከበርበት ወር ስለሆነ እንግዲህ እንኳን ለሴቶች ቀን ወይም ለማርች 8 በሰላም አደረሰሽ። እንኳን አብሮ አደረሰን። እስኪ ራስሽን ለተመልካቾቻችን አስተዋውቂልኝ። እሺ፣ ስሜ ረዳት ፕሮፌሰር አስቴር ከተማ እባላለሁ። በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ውስጥ የማዕከላዊ ፋይናንስ ዳይሬክተር ሆኜ እየሰራሁ እገኛለሁ። መልካም። እንግዲህ ረዳት ፕሮፌሰር እንግዲህ ዛሬ ስለ ሴቶች ሁለንተናዊ ከፋይናንስም አንጻር በአጠቃላይ በህይወትም አንዳንድ ነገሮችን እያነሳን ቆይታ እናደርጋለን። እንግዲህ ፕሮግራማችን ለመጀመሪያ ያክል እንግዲህ የሴት ልጅ ሁለንተናዊ የተፈጥሮ አቅምን እንዴት ትገልጫለሽ በሚል ጥያቄ እንጀምር። እሺ፣ አመሰግናለሁ። የሴት ልጅ ሁለንተናዊ አቅም ሲባል በብዙ ነገሮች ይገለጻል። በግል ህይወቷ፣ ማህበረሰብ ውስጥ፣ በሀገር ባላት ሚና ይገለጻል። በግል ስንል ሴት ልጅ እንደምትታወቀው የህይወት መሰረት ናት። ከህይወት መስጠት ይጀምራል። አዲስ ሰው አዲስ ፍጡር ወደ ምድር አምጥታ ሙሉ ሰው እስከ ማድረግ ድረስ የበኩሏን ድርሻ የምትወጣ ጠንካራ ሴት ናት ማለት ነው። በሌላ በኩልም በስነ ልቦናም በጣም ጠንካራ ናት ሴት ልጅ። የፈለገ ችግር ቢመጣ በዛ ውስጥ ተቋቁሞ ጸንቶ እንደየአስፈላጊነቱ ተላምዶ የመኖርም ብቃት አላት። በትክክል። ሌላም እንደዛው የቤተሰብና የማህበረሰብ ግንባታ ላይ ቤተሰብ ከማህበረሰብ ጋር ትስስር መፍጠር፣ አንድነት መፍጠር ላይ ትልቁን ሚና ትጫወታለች። ልጆች፣ እህቶች አሉ በየደረጃውና ይዘው የሚወጡት ኖርም ወይም ፓራዳይም ከቤተሰብ ይጀምራል። ብሎም ከአካባቢ ነው እንግዲህ የሚቀሰመው። አካባቢው ጥሩ ከሆነ ጥሩ ሆና ትወጣለች። በዛው ልክ ተጽዕኖዋ በአገር ደረጃ ቀላል የሚሆን አይደለም። ይሄንን ሁሉ ብቃት አላት። ሌላም ሁለገብም ናት ሴት ልጅ። በትክክል። ሴት ልጅ ከሁለት እና ከዛ በላይ ተግባራትን መከወን ትችላለች። በቅደም ተከተል ታወጣና የቱ ይቀድማል የቱ ይከተላል የሚለውን አውጥታ የመተግበር ብቃትም አላት። ሌላም ጥሩ እምነትም አላት። ጥሩ እምነት ስንል ነገሮችን በጥልቀት የማየት ብቃትም በዛው ልክ አላት። ዛሬ ላይ ሆና የወደፊትን መተንበይ ትችላለች፣ ነገን ማየት ትችላለች። ይህ ደግሞ ትልልቅ ቦታ የደረሱ ሴቶች ለውሳኔ ሰጭነት ያደረሳቸው ትልቁ ሚስጥር ይሄ ነው ማለት ነው። መንፈሰ ጠንካራ ናት። ጠለቅ ያለ እይታ አላት። ከብዙ በጥቂቱ እንዲህ ብዬ ገልጻታለሁ ሴትን።
እንግዲህ ረዳት ፕሮፌሰር አንቺም ገልጸሽዋል። በጣም ቆንጆ የሆነ ገለጻ ነበረ ስለ ሴት ልጅ ሁለንተናዊ የተፈጥሮ አቅም እንዲሁም ማድረግ የምትችላቸውን ቆንጆ በሆነ አገላለጽ ገልጸሽዋል። እንደው ጠንካራ ሴት ማለት ለአንቺ ምን ማለት ነው? ጠንካራ ሴት ስትባል የውስጥ ማንነቷ በስነ ልቦና የተገነባች በእውቀት በክህሎት የበለጸገች መሆን አለባት። ጠንካራ ሴት እንግዲህ በኃይለኛ ማዕበል ውስጥ መርከቧን ወደ ወደብ ያስጠጋች ካፕቴን ናት ተብሎ ነው የሚወሰደው። በትክክል እና ጠንካራ ሴት የባለቤትነት ስሜት ይሰማታል። ኃላፊነትን መወጣት ትችላለች። በዛው ልክ ተጠያቂነትን መወጣት ትችላለች። እና ጠንካራ ሴት ስንል የመፍትሄ አካልም ናት። መፍትሄ ከየትኛውም በበለጠ ቅድም እንዳልኩሽ ነገሮችን በጥልቀት የማየት ችሎታ ስላላት ጥሩ የሆነ መፍትሄ ልትሰጥ ትችላለች። ችግሩ ምንድነው የሚለው ሳይሆን አሁን ምን ማድረግ አለብኝ የሚለው ላይ ነው ትኩረት የምታደርገው። ጠንካራ ሴት እንግዲህ መገለጫዋ እጅግ በጣም በርካታ ነው። ሌላው የርህራሄነት መንፈስም አላት። የርህራሄነት መንፈስ አላት ስንል በሰው ጫማ ውስጥ ኢምፓቲ ብለን የምንጠራው ነው። በሌላው ጫማ ውስጥ ሆኖ የሰውን ችግር መረዳት ብቻም አይደለም መርዳትና ለሚፈልገው ስኬት እስከ ማድረስ ድረስ መስዋዕትነት የምትከፍል ናት። ጠንካራ ሴት ዘርፈ ብዙ ናት። የራሷን የመሪነት ብቃት ያላት ናት። ተፈጥሮ የለገሰቻት አለ። ለምሳሌ ርህራሄ ብዬሻለሁ። ያንን ተፈጥሮ የለገሰቻት ርህራሄነት ተጠቅማ በአንድነት የመስራት ከሌሎች ጋር ተባብሮ የመስራት በማቆራኘት የራሷ የአመራር ዘይቤ ቀርጻ የምትራመድ ለስኬት የምትጓዝ ናት። በሌላ በኩል ልትገልጫት ትችያለሽ። የራሷ ራዕይ ህልም ያላት ናት ጠንካራ ሴት ማለት። በተጨማሪም ጠንካራ ሴት ማለት የወደቀችበትን ጊዜያት የምትቆጥር ሳይሆን የተነሳችበትን ፍጥነት ነው የሚታየው። የተነሳችበት ፍጥነት ምን ያክል ተለውጣበታለች፣ ምን ያክል ወደ መንገዷ ተመልሳበታለች፣ ምን ያክል ስኬታማ ሆናለች። ከራሷም አልፋ ለተለያዩ ማህበረሰብ ከቤተሰብ ጀምሮ ለሀገር መብቃት የምትችል ጠንካራ ሴት ብለን እንጠራታለን። ማረፊያም ልትሆን ትችላለች። ማረፊያ ናት የምለው መጀመሪያ ገልጬዋለሁ። ጥልቅ የሆነ ስሜት ርህራሄን የተላበሰች ሐዘኔታ ትረዳለች፣ መንገዶችን ታስቀምጣለች፣ ጠባቂ ናት። በትክክል በብዙ ነገር ልንገልጻት እንችላለን። እውነት ነው። በተለይ የመፍትሄ አካል ናት፣ ርህራሄ አላት፣ የመሪነት ብቃት አላት እና በራዕይና በህልም መኖር የምትችል ናት። እቅድ በማውጣት እንግዲህ ቤተሰቦቿንም ሌሎች ስራዎችንም በአንድ ላይ ማስኬድ ትችላለች። ያልሽው መንገድ በተለይ እጅግ በጣም ነው የወደድኩት። በጣም ደስ ይላል። አንቺ በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ውስጥ ታላቅ የሆነ የስራ ኃላፊነት ላይ ያለሽው። በተጨማሪም እንግዲህ አስቀድመን እንደተናገር ነው በትምህርቱ ዓለምም ደግሞ እስከ ረዳት ፕሮፌሰርነት ማዕረግ ደረጃ ደርሰሻል እና እንዲያው አንቺ እነኚህን ስኬቶች ስታሳኪያቸው ምናልባትም የምትመጭበት መንገድ ፈተና ይኖረዋል። ዝም ብሎ አልጋ ባልጋ አይሆንም እና እነኚህን ስታሳኪ በመጣሽባቸው መንገዶች ያጋጠሙሽ ፈተናዎች ምንድን ናቸው? እንዲያው በምን መንገድ ፈታሻቸው? ተመልካቾቻችንም ከአንቺ እንዲማሩ ብታብራሪልኝ ደስ ይለኛል። አመሰግናለሁ ማሂ፣ ጥሩ ጥያቄ ነው የጠየቅሽኝ። መጀመሪያ ያው እንደ ማንኛውም ሰው አንደር ግራጁዌት ተምሬያለሁ። የተማርኩት በአዳማ ዩኒቨርሲቲ ነው። በአካውንቲንግ እና ፋይናንስ ዘርፍ ተመርቄ ደቡብ ውስጥ ነው የተቀጠርኩት። ሚዛን ቴፒ ዩኒቨርሲቲ ከፍተኛ ትምህርት ተቋም ላይ ተቀጥሬ 2 ዓመት የስራ ቆይታ በኋላ ዳግም እያስተማርኩ ነበር የቆየሁት። ዳግም ለማስተርስ ለሁለተኛ ዲግሪ ወደ አዳማ ዩኒቨርሲቲ ተላኩኝ። ወደ አዳማ ዩኒቨርሲቲ ተልኬ 2 ዓመት ቆይታ በኋላ ደግሜ ሄድኩኝ ማለት ነው። ከዛ በፊት በዛ በ2 ዓመት እድሜ ውስጥ የተለያዩ የኃላፊነት እርከኖች ላይ ሰርቻለሁ። ለምሳሌ ጀንደር ኦፊሰር ሆኜ ሰርቼ ያውቃለሁ። በዛ ስራ ውስጥ እንግዲህ በርካታ ልምዶች ያየውበት
በርካታ ችግሮች ያየሁበት ችግር ማየት ብቻ ሳይሆን የመፍትሄ አካልም እስከመሆን የደረስኩበት ነበረ። ማስተርሴን ተምሬ ከተመለስኩ በኋላ ዳግመኛ የተለያዩ የኃላፊነት ቦታዎች ላይ ስሰራ ነበረ። የተለያዩ ኃላፊነት ቦታዎች ላይ ከመማር ማስተማሩ ጎን ለጎን ስሰራ ነበር። ተከታታይ 4 ዓመት እና ከዛ በላይ ከሰራሽ በኋላ የረዳት ፕሮፌሰርነት ማዕረግ ይሰጥሻል። በአክሰለሬትድም ሊሰጥሽ ይችላል። ነገር ግን በጥናትና ምርምሩ በሚፈለገው ደረጃ መጓዝ ከቻልሽ፣ የማህበረሰብ አገልግሎት ላይ መሳተፍ ከቻልሽ፣ ያልኩሽ የተለያየ የዩኒቨርሲቲው የአመራርነት ቦታ ላይ መስራት ከቻልሽ እና መስፈርቱን የምታሟሊ ከሆነ የረዳት ፕሮፌሰርነት ማዕረግ ይሰጥሻል። በዛው ልክ ተሰጠኝ ማለት ነው። እዛ ባስተማርኩበት 4 ዓመት በኋላ ተሰጥቶኛል። እንግዲህ የጠየቅሽኝ ጥያቄ ጋር ስመጣ የተለያዩ ችግሮች ሊያጋጥሙሽ ይችላሉ እና ጎን ለጎን እንዴት ተወጣሻቸው ብለሽ ጠይቀሽኝ ነበረ። እውነት ነው። አንደኛ ሴት መሆንሽ በራሱ የሚያመጣብሽ ተጽዕኖዎች አሉ። በሴትነት ኃላፊነት ቦታም ስትሰሪ እስካሁን ድረስ ተማርኩ የሚለው ማህበረሰብ ውስጥ ጭምር የአመለካከት ችግር እንዳለ ነው የሚታየኝ። የፈለገ የተማረች ሴት የፈለገ አቃለው ምትል ሴት ብትመጣ ወንዶች ውስጥ የሚኖርሽ እይታ ዝቅተኛ ነው። እስካሁን ድረስ ባላንስ ማምጣት ያልተቻለው ፓርት እሱ ነው። አንቺ ደግሞ ጠንካራ ሆነሽ በተግባር ነው ማለት ነው ማሳየት የምትችይው። ተግባርሽ ሲታይ ጥንካሬሽ በዛው ልክ ይገለጻል። እንደገና ወደ ማስተርስም በሄድኩበት ጊዜ ለ2 ዓመት ቆይታ እየተማርኩ ነበረ። የመጀመሪያ ልጄን የወለድኳት ልጅ አለ። እዚህ ጋር የሚመጣብሽ ፈተናዎች አሉ። ይሄ ማለት ህይወትና ስራን ባላንስ ማድረግ ወይ ሚዛናዊ ማድረግ፣ ማጣጣም ላይ ያው ሴት ስለሆንኩ ፕራዮሪታይዝ በማድረግ መወጣት ችያለሁ። ከዛ በኋላ ከሄድኩ በኋላ የተለያዩ የአመራርነት ቦታዎች ሰርቻለሁ። ልጅሽን ከወለድኩ በኋላ ተመልሼ ወደዛ የተመደብኩበት ተቋም ውስጥ ተመልሼ ያስተማረኝ ተቋም አሁንም ተመልሼ የአመራርነት ቦታ ነው። ከማስተማር ጎን ለጎን ነው። ዋና ስራዬን አልተውኩም። በዛው ልክ የአመራርነት ስራ ሰራለሁ። በዛው በአንድ ልጅ አልቆምኩም። 3 ልጅ ወልጃለሁ። እዛው ሀገር ሆኜ እጅግ በጣም ደስ ይላል። ስራዬን እየሰራው ባይገርምሽ እንደ ትናንት ክላስ ገብቼ እንደ ዛሬ ነው የወለድኳቸው 2 ልጆቼን ተከታታይ። በጣም ኮሚትድ ነሽ ለስራሽ። እንደዚህ ከርግዝና ጋር ሴት እርጉዝ ስትሆን ስራ ላሰራ ትችላለች ምናምን የሚሉ አመለካከት ምንም አይነት ሰው ውስጥ እንዳይቀር እፈልግ ነበርና ማርገዝ ስንፍናን አያመጣም። ማርገዝ ከምንም ጋር አያያዝም። የመጀመሪያው ነገር ውስጥሽ የምትይዡ አላማ ነው። የቅድ ሰው ከሆንሽ ታሳኪያለሽ። ለምን የሚመጣው አዲስ ሰው ያንቺን ፈለግ ነው የሚከተለው። አንቺ አሪያ ሆነሽ ለልጅሽ ካላሳየሽ የመጀመሪያው ሰው አንቺ እንደመሆንሽ መጠን ሌላውን ሰው ሊያይ አይችልም ማለት ነው። በጣም ደስ ይላል። እንግዲህ እንደነገርሽን ከሆነ ያው ከዩኒቨርሲቲ ተመርቀሽ ከእንደገና አስተማሪ ለመሆን ወደ ሌላ ዩኒቨርሲቲ ሄድሽ፣ እነኚህን ስኬቶች አሳካሽና እንደው ከሌሎች በፊት መጀመሪያ ላይ በዩኒቨርሲቲ ቆይታሽ ውስጥም ጥሩ የሆነ ቆይታ ስለነበረሽ ጥሩ ውጤት ማስመዝገብ ስለቻልሽ ነው የዩኒቨርሲቲ አስተማሪ መሆን የቻልሽው። ያው አሁን የቀረ ይመስለኛል። ግን በአጠቃላይ በዩኒቨርሲቲ ውስጥ ቆይታሽ እንዲሁም ደግሞ በሌሎች ልዩ ልዩ የስራ መስኮች ውስጥ ምን ያክል አንቺ ጠንካራ እንደነበርሽ ማየት ይችላልና እንደው እዚህ ጋር አያይዘሽ ሴቶች ምን ቢያደርጉ መልካም ነው ብለሽ ታስቢያለሽ? ውስጥሽ የምታስቀምጫቸው ናቸው የሚወስኑት ብዬ አስባለሁ። ውስጤ ምስላቸው ቀድሜ ማስቀምጣቸው በተለይ ሴቶች በኢንቲዩሽን ይሄ አርቆ እይታን አለን። 6ኛ የሴቶች ስሜት ህዋስ ተብሎ ሁሉ ይገለጻልና በፊት ቀድመሽ የምታስቢውን ነገር ነው። ሰው የሐሳቡን ፍሬ ነው የሚኖረው የሚለውን በጣም ነው ማምንበት። ባይገርምሽ እኔ ልጄን ወልዳለሁ። የመጀመሪያ ልጄን በተለይ ወልጄ ግን በሚቀጥለው ቀን አጠናለሁ። ከዛ ወደ ትምህርቴ ሄጄ ፈተናም ከሆነ ፈተናለሁ ብዬ ነበር የማስበው። የእምነት ጽናት ካለሽ በዚህ ምድር ላይ የማይሆን ነገር አለ ብዬ አላስብም። ግን እንዳሰብኩት ነው
በእርግጥ በዛ መሃል ሳያመኝ ቀርቶ አይደለም ህመሙን ተቆጣጥሬ ችዬ ውስጥ ያለው አላማ አያስተኛኝም። ያንን ከግብ እስከማድረስ ድረስ ቢያንስ ከጓደኞቼ ኋላ መቅረት ስለሌለብኝ ያ ደግሞ ነገ ወቀሳ ውስጥ ያምጥቶ ልጄን ለምን ወለድኩ ብዬ ማማረሪያ ማድረግ የለብኝም። የራስ ጥንካሬ ይወስነዋል። ባይገርምሽ ሶስተኛ ልጄን ራሱ ወልጄ እዛው አመራርነት ቦታ ላይ ሆኜ ልክ ልጄ 8 ወር አካባቢ ሲሆናት ስልጠና ነበረ። አዲስ አበባ ተመቶ ነው ከሚዛን አዲስ አበባ 500 ምናምን ኪሎ ሜትር ነው። 500 ቤት ነው ኪሎ ሜትሩና ላትሄድ ትችላለች ይሄንን ስልጠና እስኪ ቦታው ላይ ስላለች ብቻ እንጠይቃት በሚል ስሜት ትሄጃለሽ ግን ብለው ጠየቁኝ። አልጠየቅናትም ላለ ማለት አረ ሄዳለሁ ነው ያልኳቸው። ልጅሽን ይዘሽ? አዎ ልጄን ይዤ ነው የምሄደው። ልጄን ይዤ ያውም ያመማት መንገድ ላይ ልጄን ይዤ ስመጣ ልጄን አስተኝቼ እጄ ላይ ስብሰባ የተሳተፍኩበትን ጊዜ ሁሉ አረሳም። የተለያዩ ስልጠናዎች ይሰጡ ነበረ። እነዛን ስልጠናዎች ላለመውሰድ ልጆቼን ሰበብ ያደረኩበት አንድም ቀን የለም። የስራ ላይም እንደዛው ስራ ላይ መስተጓጎል የሚባል ነገር ያሳየውበት ቀን የለምና ውስጣችን የምናስበው የውስጣችን ቆራጥነት ሁልጊዜ ወሳኝ ነው። ስለዚህ ጠንካራ ሴት በስነ ልቦና የጠነከረች መሆን አለባት። የሁል ጊዜ ደግሞ ተማሪ መሆን አለባት። ሁል ጊዜ ከውድቀትሽ የምትማሪ መሆን አለብሽ። ችግሮች ሲመጡ አንቺ ወደ ችግሮች መሳብና መሄድ ሳይሆን ያንን ችግር ተቆጣጥረሽ የበላይነትሽን በተግባር የምታሸንፊ ጠንካራ ሴት ነው መሆን ያለብሽ። ያ ሁሉም ነገር አልጋ በአልጋ አይሆንም ይታወቃል። ጥሩ ነገር እንዳለ ሁሉ ሌላ በተቃራኒው ሊገጥምሽ ይችላል። ግን ያንን ሁሉ ተቋቁመሽ ስታልፊ በዛ ውስጥ ትማሪበታለሽ። ኮንፊደንስም ነው በራስ የመተማመን ብቃትሽ ይጨምራል። በዛው ልክ ማትወጣው አለ ብዬ አላስብም። መጀመሪያ ዲግሪነት ዩኒቨርሲቲ ስገባ በአካባቢያችን ብዙ ሴቶች የሚወጡበት ጊዜ አልነበረም። እውነት ለመናገር የተወሰኑ 2 ሴቶች ከኔ በፊት ወጥተው ነበረ። እነሱም በአጋጣሚ ሆነው ተመልሰዋል። ምን አሁንም አንቺም እኮ ሄደሽ ልትመለሺ ነው እንጂ ትጨርሻለሽ የሚል እሳቤ በማህበረሰብ ውስጥ። እኔ ግን ያስተማሩኝ ቤተሰቦች ሮል ሞዴሌ ናቸው። ሳይማሩ ለራሳቸው እኔን እንድማር ያደረጉኝ በመንፈስ ጠንካራ እንድሆን የበለጠ የውስጥ ማንነት ጥንካሬን አጉልቼ እንድጠቀምበት ያደረጉኝ እናትና አባቴ ናቸው እና የነሱን ሁል ጊዜ ኮሚትመንት ያለው ያው ስሬታችን ከቤተሰብ ከማህበረሰብ ብሎ ነው የሚሄደው እና የቤተሰቤ መሰረት ምንም ጥያቄ የለውም። ቀጥሎ ማህበረሰቡ አለ። ዩኒቨርሲቲ ሲሄድ ቤተሰብ የሰጠኝ አደራ አለ። በተለይ አባቴ እኔ ላንቺ ብዬ አንቺ አላማሽን የምታሳኪ ከሆነ መስዋዕትነት እከፍልልሻለሁ ይላል። ገበሬ ናቸው እናትና አባቴ። እነሱ ይሄን ያክል በኔ ከተማመኑ የኔ አለመወጣት ነው ለነሱ ውርደት ብዬ ነው ማስበው። ተባሮ መሄድ ለቤተሰብ ከኔ ሞራል ባሻገር የቤተሰብ ሞራል በማህበረሰቡ ዘንድ ሊጎዳ ይችላል። ያ እንዳይሆን ሁል ጊዜ ቤተሰብ የሰጠኝን አደራ ለመወጣት እንግዲህ እንዳልኩሽ ከክፍለ ሀገር በጣም ጥቂት ልጆች ናቸው የሚገቡት። በተለይ ሴት ልጆች አብዛኛውን የተቆጣጠሩት የአዲስ አበባ ልጆች ናቸው። ከነሱ ጋር የነሱን ባህሪ ለመላመድ 1 አመት ሙሉ ወሬ ራሱ አላወራውም። ምክንያቱም እኔ ከክፍለ ሀገር ነው የመጣሁት። የኔ ወሬና የነሱ የሚያወሩት ላይ ጣጣም ይችላል በሚል በጣም ራሴን ገድቤ የነሱ ነበር ስማሪ ነበረው። እነሱን ካወኩ በኋላ እኔ ራሴን መስዬ ከትናንት ማንነቴ የዛሬ ማንነቴን እያሻሻልኩ ከሰው ጋር ራሴን ሳላወዳድር በዛ ልክ በመሄዴ ባይገርምሽ ውጤቴ ራሱ በጣም አሪፍ ነበረ እና በራስ ተማምኖ በራስ መጓዝ የሚልን ነገር በጣም ነው ማምንበት። ከዛም በኋላ ያው አሁን ያለውበት ደርሻለሁ ማለት ነው። በጣም ደስ ይላል። እንደዚሁ ላይ ነጥብ ለመጨመር ያክል የሴት ልጅ ሁለንተናዊ አቅም መዳበር ከቤተሰብ ከማህበረሰብና ከሀገር አንፃር ምን አይነት በጎ ተጽዕኖ አለው ብለሽ ታስቢያለሽ? በጣም ብዙ በጎ ተጽዕኖችን ይፈጥራል። ምክንያቱም ብቻሽን አይደለም የምትኖሪው፣ ከቤተሰብ ጋር ነው የምትኖሪው፣ ከማህበረሰብ ጋር ነው የምትኖሪው። እያንዳንዱ እንቅስቃሴሽ ተጽዕኖ አለው ማለት ነው።
የምትናገሪው ሁነቶችሽ፣ ድርጊቶችሽ በተለይ የቅድ ሰው ሆነሽ የምትንቀሳቀሺ ከሆነ ቅድም እንዳልኩሽ ራዕይ ኖሮሽ ለራዕይሽ የምትኖሪ ከሆነ ለዓላማሽ መስዋዕትነት የምትከፍሊ መንፈሰ ጠንካራ ችግር የማይበግርሽ ጽኑ ሴት ከሆንሽ አይደለም በቤተሰብ ደረጃ በሀገር ደረጃ ተጽኖሽ ቀላል የሚሆን አይደለም። ምክንያቱም እህቶች ይኖሩሻል፣ ቤተሰብ በአጠቃላይ ልጅ ታፈሪያለሽ። የምታመጫቸውን ቀርጸሽ ያሳደግሽ ሙሉ ሰው አደረግሽ ማለት እነሱ ከቤተሰብም አልፎ ለሀገር የሚያበረክቱት ያላቸው አስተዋጽኦ ቀላል አይሆንም። ትልልቅ ሴቶች በሚዲያ የምትሰሚያቸውን ካየሽ እንደው ምን አድርገው ነው እንዴት ሊነሱ ቻሉ የሚለው ጥያቄ ሊመጣብሽ ይችላል። ሳይወድቁ ቀርተው ችግር ሳይገርማቸው ቀርቶ አይደለም። ያንን ችግር ውድቀት እንደ መማሪያ ተጠቅመው መላመድም አለ ውስጡ የስነ ልቦና ጥንካሬ ያንን አሉታዊን አስተሳሰብ በመተው የተለያየ ሴት እንደመሆንሽ እንግዲህ እሳቢዎች ከተለያየ ቦታ ሊመጡብሽ ይችላሉ። ያንን ተቋቁሞ የማለፍ ብቃትሽ ይወስነዋል። ያንን ተቋቁመሽ የምታልፊ ከሆነ ሁል ጊዜ ፍለፊትሽን ነው ማለት ነው የምታዩ። ፍለፊትሽን አየሽ ማለት የምታድኘው በዛው ልክ የተለያየ የተቸገረ ሰው ሊሆን ይችላል። የቤተሰብ የሀገር ግንባታ ላይም ቁጥር አንድ ሚና ትጫወታለች ብዬ ነው የማስበው። እንግዲህ ረዳት ፕሮፌሰር ብዙ ቆንጆ ነገሮችን እያነሳን ቆይታ እያደረግን እንገኛለን። የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ለየት ያለ የፋይናንስ አገልግሎት ለሴቶች ይሰጣልና እንደው ይህን ምን አይነት አገልግሎት ነው እየሰጠ የሚገኘው የሚለውን ብናነሳ ደስ ይለኛል። ተመልካቾቻችንም ተጠቃሚ ይሆኑበታል። ምክንያቱም ብዙ ሴቶችም ይህን አገልግሎት በመጠቀም ህይወታቸውን ስለለወጡ ማለት ነው። እሺ፣ በጣም ጥሩ ነው ማሂ። ሴት ልጆች እንግዲህ ሴት ልጆችን ብቻ ሳይሆኑ ወጣቶች እንዲሁም ሴቶች በየደረጃቸው ኢምፓወርመንት ይፈልጋሉ። ኢምፓወርመንት ስንል ሶሾ ኢኮኖሚካሊ ነው። ሶሻሊ ኢምፓወር መሆን አለባቸው። ኢኮኖሚካሊም እንደዛው ጥገኛ መሆን የለባትም። ራሷን መቻል አለባት። በራሷ የምትቆም በራስሽ የምትቆሚ ከሆነ የውሳኔ አሰጣጥ ሁነቶችሽም የተሳካላቸው ይሆናሉ። ወደ ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ተቋማችን ስመጣልሽ የተለያዩ አገልግሎቶችን ይሰጣል። የቁጠባ አገልግሎት ይሰጣል፣ የብድር ይሰጣል፣ እንዲሁም ለቢዝነስ የማማከር አገልግሎት ይሰጣል። የቁጠባ ዘርፉንም የብድሩንም የማማከሩንም አባሉ በጠየቀው በመጣበት አግባብ ይስተናገዳል። ቁጠባ የመኪና ሊሆን ይችላል፣ የቤት ሊሆን ይችላል፣ ለማህበራዊ ግልጋሎት ሊሆን ይችላል፣ የንግድ ማስጀመሪያ ሊሆን ይችላል። በጠየቁት መሰረት ይስተናገዳሉ እና ለተለያዩ አካላትም ግልጋሎቱ ይሰጣል። ለሰራተኞች ሊሰጥ ይችላል፣ ለወጣቶች፣ ለአካል ጉዳተኞች፣ ለሴቶች፣ ለሙስሊም ወንድም እህቶቻችን፣ ለህፃናት እነዚህን ሁሉ የቁጠባን በዩ የብድር ብሎም የማማከር አገልግሎት ይሰጣል። በተለይ ወደ ሴቶች ስመጣ ሴቶች እንግዲህ ትልቁን ድርሻ ይይዛሉ። ለሴቶች ልክ ቁጠባ በሚቆጥቡበት ሰዓት ከየትኛውም በበለጠ የወለድ ምጣኔ ከፍ ባለ ሁኔታ ይታሰብላቸዋል። ብድርን በሚፈልጉበት ሰዓት ባነሰ የብድር ወለድ ይዘጋጅላቸዋል። በዛውም ወንድም ወይም ሴቶች እህቶች ካላቸው ወይም ልጆች ካላቸው ለነገ ጥሪት ለማስቋጠር ወይም ለነገ ትምህርታቸው ወይም ለኢንቨስትመንታቸው ለወደፊት ህይወታቸው ግንባታ ቢቆጥቡ ቢያስቆጥቧቸው አባል ቢያደርጓቸው ልጆቻቸውን ወደ ስኬት ጉዞ ይወስዷቸዋል ማለት ነው። እውነት ነው። እንግዲህ በቁጠባውም በብድሩም በማማከሩም ለየት ያለ ቦታ ሰጥቶ ሴቶችን እያበረታታ ይገኛል። እውነት ነው። እንግዲህ ተመልካቾቻችን በዚሁ አጋጣሚ እንግዲህ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ለየት ያለ የፋይናንስ አገልግሎት ከሚሰጣቸው የማህበረሰብ ክፍሎች ውስጥ ሴቶቹ ዋነኞቹ ናቸው እና ለየት ያለ የቁጠባ የብድርና የማማከር አገልግሎት እየሰጠ ስለሚገኝ በየትኛውም ሁኔታ ያላችሁ ሴቶች ይህንን አገልግሎት በመጠቀም
ህይወታችሁን እንድትለውጡ እኔም በበኩሌ ጥሬን አስተላልፋለሁ። ማህበራችንም በተደጋጋሚ በተለያዩ ሁኔታዎች ውስጥ ይህንን አገልግሎት ተጠቃሚ እንድትሆኑ ጥሪውን ያስተላልፋል ማለት ነው። እንግዲህ ረዳት ፕሮፌሰር በጣም ብዙ ስራዎችን ሰርተሽ በጥናቱም በምርምሩም በጣም በብዙ ሁኔታዎች ውስጥ አልፈሽ ነው እዚህ የደረስሽው እና ሴቶች መሪዎችና ስኬታማ እንዲሆኑ ምናልባት አንቺ የደረስሽበትን በቀላሉ አልፈው መድረስ እንዲችሉ እንደው ምን ትመክሪያቸዋለሽ? እሺ አመሰግናለሁ ማሂ። የመጀመሪያው እንግዲህ ፍላጎት ነው። ፍላጎት ተነሳሽነት ይወስነዋል። ፍላጎቱ ተነሳሽነቱ ከየት ነው የሚመጣው? ቅድም እንደገለጽኩልሽ ነው። የዚህ ያደረሰሽ ማህበረሰብ ቤተሰብ አለ። የቤተሰብ አደራ አለብሽ። በቤተሰብ ለራስሽ ብቻ የምትቆሚ አይደለሽም። የሀገር ጉዳይ ይጠብቅሻል። በዛው ልክ ጠንክረሽ መሄድ ነው እንግዲህ የሚጠበቅብሽ። ቅድም እንደነገርኩሽ የሁል ጊዜ ተማሪነትን መጎናጸፍ አለብሽ። ሁል ጊዜ አዳዲስ ነገሮችን ከስኬትም ከውድቀትም መማር ይኖርብሻል። በመንፈስሽ ጠንካራ እየሆንሽ ትሄጃለሽ። በዛው ልክ በተፈጥሮም እኛ የተሰጠን አለ፣ የተፈጥሮ ጸጋ አለ። እንደ ከሌ እንደ ወንዶቹ የሚል የአካላዊ ብቃት እንዲኖረን አይጠበቅም። የውስጥ ማንነትን መጀመሪያ ፈልጎ ማግኘት ነው። የውስጥሽን ማንነት አለ። እሱን ከተማርሻቸው ካየሻቸው ጥሩ ልምዶች ጋር አያይዘሽ ብዙ የራስሽ የምትያቸው የአኗኗር ዘይቤዎችን የአኗኗር ብቻ አይደለም፣ ቅድም እንደነገርኩሽ የአመራር ዘይቤዎችን ቀርጸሽ በራስሽ አንድ ተቋም ውስጥ ካለሽ ለምሳሌ የተቋሙን ራዕይ በማይነካ መልኩ እሴቱን በማይነካ መልኩ በማጣጣም ተልእኮውን በማይነካ መልኩ አንድ ላይ በማጣጣም የበለጠ ነው ወደ ስኬት የምትሄጂው። አንድ ስኬት ስታሳኪ ለሌላኛው ደግሞ ግብአት ይሆናል ማለት ነው። ሰው ከሚነግርሽ ይልቅ አንቺ ነሽ የህይወቱ ውስጥ ያለሽ የሚመለከትሽ አንቺን እንደመሆኑ መጠን ራስሽ ነሽ ደፍረሽበት መሄድ ያለብሽ። እኔ ለምሳሌ መጀመሪያ ሚዛን ቴፒ ዩኒቨርሲቲ ሲደርሰኝ አትታወቅም የት እንደሆነች ራሱ ሀገሪቷ። በካርታ ላይ ነው እንደ የፈለግሻት የምትሄጂው ሲሉኝ ሄዳለሁ። ቻሌንጅን መልመድ አለብኝ። በተለይ ቻሌንጅ ጥሩ ነው። ቻሌንጅን ባለፍሽ ቁጥር ያንቺ ስኬት በዛ ነው የሚለካው። ያንቺ ጥንካሬ እዛ ውስጥ ነው ያለው። አንደኛ ኮንፊደንስ ታዳብሪያለሽ። ጥንካሬሽን በዛው ልክ ነው እየተፈተነ የሚሄደው። ይመጣል፣ ይቀጥላል ህይወት። ነገሮች እየተደራረቡ ነው የሚሄዱት። ልክ እዛ ሀገር ሲሄድ ያገኘሁት ማህበረሰብም በጣም ጥሩ ነው። ያው ሴቶች ካለው ነባራዊ ሁኔታ ጋር በቀላሉ ተላምደው የመኖር ብቃት አላቸው ብለ ነበር አይደል? በዛው ልክ ትላመጃለሽ። ከዛ መጥቼ እንደገና ወልቂጤ ዩኒቨርሲቲ ነበረ የገባሁት በዝውውር ምክንያቱም ከቤተሰብ በጣም ስለራኩኝ ወልቂጤ ዩኒቨርሲቲ የ2 ዓመት ቆይታ ነው የቆየሁት። ኮንፈርት ዞን አልተሰማኝም። እንግዲህ አንድ ሴት ጥንካሬዋ ደግሞ የሚገለጸው የምቾት ቀጠና መምረጥ የለባትም። የምቾት ቀጠና ለለውጥ ሳትተጋ መረጠች ማለት እዛው ባለችበት ነው የምትቆየው ማለት ነው። ልጆቼም እዚሁ ክፍለ ሀገር መቆየት የለባቸውም። እኔም ከአንድ በኩል በሚመጣ ገቢ ብቻ ራሴን አስሬ መኖር የለብኝም። በእርግጥ የተሟላ ፋሲሊቲዎች አሉ። ያ ግን ለኔ በቂ አልነበረም። ማየት አለብኝ፣ ሌላውን የውጭውን ዓለም ማየት አለብኝ። በእርግጥ ዘግይቻለሁ። ይሄንን ባለመወሰኔ ብዙ ያጣዋቸውም ነገሮች አሉ ውስጡ። ነገር ግን በጣም አተረፍኩ ምለው ከዛ ለቅቄ ወደ ኢትዮ ጥሪት መግባቴ ነው ትልቁ ስኬት ለኔ የምለው። ኢትዮ ጥሪት ስመጣ ሌላኛው ዓለም ነው፣ ሌላኛው የህይወት ገጽታ ነው የገጠመኝ። ምክንያቱም እዛ መሰራበት ቦታ የነበረው ባህል፣ ሁሉም የስራ ሂደቶች እዚህ አሁን ካለውበት ጋር ፈጽሞ የሚመሳሰሉ አይደሉም። እዚህ ስመጣ ማንነቴን ነው ያገኘሁት። እኔ ማነኝ፣ ምንድነኝ፣ የት ጋር ነው ያለሁት፣ ነገስ የት ጋር ነው መድረስ የምችለው ብዬ ራሴን እንዳይነ የሆንኩት። በተለይ ራዕይ ያለው ሰው እንደሆነ አድርጋኛለች ኢትዮ ጥሪት። እውነት ለመናገር ራዕይ ኖሮኝ ከራስ ያልፌ በራዕይ ለተቋቋመ ተቋም በተለይ ለሌላው መኖር መቻል ይሄ ትልቅ መታደል ነው። ሌላውን ማገልገል፣ ሌላውን መርዳት ይሄ በተፈጥሮም የተሰጠን ጸጋ ነው። የኢምፓቲ የምንለው የርህራሄነት ተሰጥኦ ስላለ ሌላውን ማገልገል ማለት ራሱን ነው የምትኖሪው።
የአንቺ ስኬት ቀጥሎ የሚመጣ ይሆናል ማለት ነው። እና ለዚህ እኔ እውነት ትልቅ ስኬት ላይ እንደደረስኩ ነው የተሰማኝ። ትልቅ ክብር ላይ የደረስኩ ያክል ነው የተሰማኝ። እየሰራው እየተከፈለኝ የምማርበት ተቋም ብዙ ነገር አለ። አመለካከትሽ እንግዲህ አዎንታዊውንም አሉታዊውንም ነው ይዞ የሚጓዘው። በተለይ ይሄ አሉታዊው ምን ያክል ሊጎዳሽ እንደሚችል እኔ ፐርሰናሊ ምን ያክል ሊጎዳኝ እንደሚችል ያንን ማወቁ በራሱ አሉታዊ እሳቤዎች ውስጤ መኖራቸው ማወቁ በራሱ አንድ የህይወት ስኬት ነው ብዬ ነው የማስበው። ማወቅ ብቻ አይደለም፣ ያንን ለመቅረፍ የምትሄጅበት ርቀት እሱ ራሱ ወሳኝ ነው። ቀን በቀን ራስሽ ላይ ትሰሪያለሽ፣ ከራስሽ ላይ ነው። የትናንትናዋ አስቴር ከዛሬ አስቴር ጋር ራሷን እያወዳደረች ምን ቀረሽ እያለች ትሄዳለች ማለት ነው። ለምን እዛ ጋር ቤተሰብ አለ፣ የሚጠብቃት ደግሞ ሶስተኛ ወገን አለ። በዛው ልክ ተቋምን የማሳደግም ስኬት እዛ ውስጥ ነው ያለው ማለት ነው። እንደው እዚሁ ላይ እንድታብራሪልኝ የምፈልገው ምንድነው ሴት ልጅ ብዙ ነገሮችን አልፋ ወደ መሪነት ብትደርስ ወይም ደግሞ በድርጅት ደረጃ ሊሆን ይችላል፣ በሀገር ደረጃ ሊሆን ይችላል፣ መሪ ብትሆንም ለምልክትነት ትቀመጣለች እንጂ ያን ስራ መስራት አትችልም ወይም ደግሞ አቅሙ የላትም ተብሎ ይታሰባል። እንደው አሁን የተሻለ አዌርነሱ ተፈጥሯል ወይም እውቅናው ተፈጥሯል በምንልበት ጊዜ እንኳን እነኚህ አስተሳሰቦች ሲንጸባረቁ እናያለን። አንቺም እንግዲህ በመጣሽበት መንገድ ተመልክተሽ ይሆናል ብዬ አስባለሁኝና እንደው አንቺ ደግሞ በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ውስጥ ታላቅ የሆነ የስራ ኃላፊነት ላይ ነው የምትገኙና በትክክልም እየመራሽው እየተወጣሽው ትገኛለሽና ሁለቱን እንደው እንዴት ትገልጫቸዋለሽ? በጣም ጥሩ ጥያቄ ነው የጠየቅሽ ማህዬ። ያው ይባላል፣ በተለምዶ ይባላል። ያው ከቤት እኮ ነው በፊት ሲወርድ ሲዋረድ የመጣ ባህል ውስጥ ያለ ተጽዕኖ ሴቶች ላይ የሚያሳድር አለ። ቅድም እንደነገርኩሽ ይሄ አመለካከት እስካሁን ወደ ትክክለኛ መስመሩ አልመጣም። የሴትና የወንድ እኩልነት የሚባል አለ፣ ግን አለ። እናታችን ለአባታችን ስትገዛ ነው ያየነው። በዛው ልክ የትም ቦታ ሴት የወንድ ተገዢ ናት ተብሎ ነው የሚታሰበው። ያንን አመለካከት ቢቀር ኖሮ ሴት ልጅ የአመራርነት ቦታ ላይ ስትቀመጥ በብቃት ነው መወጣት የምችለው። ምክንያቱም አዲስ ህይወት ምድር ላይ አምጥታ ሙሉ ሰው ማድረግ የምትችል የአንድ ተቋም ራዕይ ወይም ተልዕኮ ማሳካት ያቅታታል ብዬ እምነቱ የለኝም። ከተቀመጠች ቦታውን ካገኘች እድል ነው ያጣችው ሴት ልጅ። እድሉን የተለያዩ ተግዳሮቶች ከወንዶች ይልቅ ይገጥማታል። ይሄ እንግዲህ በአንድም በሌላም የመጣ ነው። ይሄንን ተግዳሮቶች እንዴት መወጣት ትችላለች የሚል እድሉን እንድታገኝ ከተመቻቸላት ያገኘችውን እድል የማትወጣበት ምክንያት አይኖርም። እዛ ላይ የሚያስፈልገው የራስ ጥንካሬ ያስፈልጋል። ራሷ ላይ ሴት ልጅ መስራት አለባት። ሲጀመር ከደረጃ ወደ ደረጃ የተሸጋገረች ሴት ጥንካሬ የላትም ተብሎ አይታሰብም። በጣም ጥንካሬ ያላቸው ሴቶች ናቸው ከአንድ ደረጃ ወደ ሌላ ደረጃ ሊሸጋገሩ የሚችሉት። በዛው ልክ ደግሞ የሚጠበቅባቸውን ኃላፊነት ለመወጣት ሌት ተቀን ይሰራሉ፣ እንቅልፍ አይኖራቸውም። ልክ ልጆቻቸውን ሲያሳድጉ ለወንድም ለእህቶቻቸው የሚኖራቸውን እንክብካቤ በተቋም ደረጃም በዛው ልክ ይንጸባረቃል ብዬ ነው የማስበው። የሚከፈላቸው ደሞዝ አያስቡትም። ኃላፊነቴን ተወጥቻለሁ አልተወጣውም የሚለው ብቻ ነው የሚታያቸው። እውነት በትክክል እየሰራው ነው የሚለውን ራስን መገምገም። ስህተት አትሰራም ማለት አይደለም። ስህተቶችን ትሰራለች። ነገር ግን ከዛ ስህተት ተምሮ ቶሎ ብሎ የመታረም በተለይ አሁን የኛ ስራ ላይ ቀጥታ የሚያገናኝሽ እንግዲህ ከአባላት ጋር ነው። በትክክል የአባላትን ህልውና አለመጠበቅ ማለት ትልቅ ወንጀል ነው። የአባላት ህልውናን ከማስጠበቅ ጋር እኔ ምንድነው የሚጎለኝ ምንድነው የሚያስፈልገኝ የሚለውን ሁሌ ራስ ላይ መስራት የዘወትር ተማሪነት ያስፈልጋል ብዬሻለሁ። ሁሌ ራስ ላይ መስራት ያስፈልጋል። ተባብሮ መስራት፣ አንቺ ጋር የሌለውን ሌላ ጋር ካለ ቀስመሽ መያዝ፣ የበታችነት ስሜት እንዳይሰማሽ
ጎደለኝ የምትይውን ነገር ሁሌ ተከታትለሽ የምትሰሪ ከሆነ በተለይ ኃላፊነት እንደሚሰማው ሰው የባለቤትነትን ስሜት የምትይዢ ከሆነ ያንን ከማሳካት አንፃር ማትፈነቂው ድንጋይ አለ ብዬ አላስብም። ጎደለኝ በምትይበት ቦታ ሁሉ ትሄጃለሽ ማለት ነው። በዛው ልክ የውሳኔ አሰጣጥሽም ድምጽሽም ይሰማል ማለት ነው። በትክክል ምክንያቱም ሴት ልጅ ተረጋግታ የውሳኔ ሀሳብ መስጠት ትችላለች። የምታሰማው ድምጽ ራሱ እንደ መብራት ያክል ኃይል አለው ተብሎ ይገለጻል። በዛ ልክ በሌሎች ማህበረሰብ የሚታየው ይሄ አባባል ሁሉንም ይወክላል ብዬም አላስብም። ምክንያቱም የተመደብሽበት የስራ አይነትም ይወስነዋል እንደዛም ለማለት የኛ የስራ አይነት እንደዛም ተብሎ የሚታሰብበትም አይደለም። ኃላፊነት የተሰጣት ሴት ማትወጣ ሴት አይደለችም፣ ትወጣለች። እጅግ በጣም እናመሰግናለን። እንግዲህ ረዳት ፕሮፌሰር ፕሮግራማችን እያገባደድን ነው። እንግዲህ በመጨረሻ ማመስገን የምትፈልጊው ወይም ከማህበራችን ኢትዮ ጥሪት ጋር አያይዘሽ ማስተላለፍ የምትፈልጊው መልእክት ካለ የመጨረሻ እድል ልስጥሽ። አመሰግናለሁ። ለመላ ኢትዮጵያ ውስጥ ላላችሁ ሴቶች እንኳን ለማርች 8 ቀን አደረሳችሁ ማለት እወዳለሁ። የይቻላል መንፈስ ተላብሳችሁ አይቻልምን እንደማገዶነት ተጠቅማችሁ ስኬታማ እንድትሆኑ እመኝላችኋለሁ። በመቀጠል ኢትዮ ጥሪት ውስጥ ያሉ የተለያየ ቦታ ላይ ያሉ ሰራተኞችን እንኳን ለማርች 8 አደረሳችሁ ማለት እወዳለሁ። የኢትዮ ጥሪት አባላት በአጠቃላይ በተለይ ሴቶች ከኛ ከኢትዮ ጥሪት የተለያዩ የንግድ ስራ ላይ ወይም ኢንቨስትመንት ላይ ተሰማርተው የራሳቸውን የሆነ ጥሪት ለመቋጠር የሚታትሩ አሉ። እነሱን ሁሉ እንኳን አደረሳችሁ ማለት እወዳለሁ። ሌላ አዲስ እኛ ተቋም መጥተው ግልጋሎቱን ከመጠቀም አንፃር በተለይ ኢትዮ ጥሪት ለሴቶች በቁጠባም በብድር ወለድም የተሻለ አቅራቦት ስላለው በዚህ አጋጣሚ መታችሁ ተጠቀሙ፣ የማህበራችን አባል ሁኑ፣ ወንድም እህቶቻችሁን ልጆቻችሁን አስመዝግቡ፣ ተጠቃሚ አድርጓቸው። ነገን አሻግሮ የሚያይ ትውልድ እንድትቀርጹበት ይረዳችኋል እላለሁ። አመሰግናለሁ። እናመሰግናለን። ውድ ተመልካቾቻችን የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። እጅግ በጣም ብዙ የህይወት ተሞክሮና ቁም ነገር እንዳገኛችሁበት ባለሙሉ ተስፋ ነኝ። ይህንን ፕሮግራም ወደ እናንተ ሳደርስ የቆየሁት እኔ መሀሌት ቢተው የካሜራ ባለሙያ ከሆነው ሳሙኤል አደባ ጋር በመተባበር ነበር። እንደነዚህ አይነት አዳዲስ ፕሮግራሞችና ሌሎች ልዩ ልዩ ቪዲዮዎች ወደ እናንተ እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በሌሎች ቪዲዮዎች እስክንገናኝ ቸርን ሰንብት።